እንኳን በደህና መጣችሁ ውድ ተማሪዎች። ይህ የኬሚስትሪ ትምህርት አጋዥ ቪዲዮ በስቲም ፕሮጀክት ከሃው ጆብስ እና ከትምህርት ቤቶች ጋር በመተባበር ሴት ተማሪዎችን በስቴም ትምህርቶች ለማገዝ ተብሎ የተዘጋጀ ነው። እኔ ዶክተር ሮቢ ይባላለሁ። የኬሚስትሪ ክፍል የ9ኛ ክፍል የኬሚስትሪ ትምህርትን አብረን ዲስከስ የምናደርግ ይሆናል። የኬሚስትሪ ትምህርትን ዩኒት 1ን ስንጀምር ኬሚስትሪ ኤንድ ኢትስ ኢምፖርታንስ ብለን እንጀምራለን። ከዚህ በፊት በነበሩ ክላሶቻችሁ በግሬድ 7 እና ግሬድ 8 ላይ ጀነራል ሳይንስ ተብላችሁ ባዮሎጂንም ኬሚስትሪንም ፊዚክስንም አንድ ላይ ስትማሩ ነበር። አሁን ደግሞ 9ኛ ክፍል ሆናችሁ እነዚህ ትምህርቶች ለየብቻ ተከፋፍለው ኬሚስትሪ፣ ባዮሎጂ ኤንድ ፊዚክስ ሆኖ ትማራላችሁ። ስለዚህ ኬሚስትሪን ስንጀምር የኬሚስትሪ ምንነት ከመረዳት ጥቅሙን እንዲሁም ሀገራችን ውስጥ የሚገኙ ኢንዱስትሪዎችን በማየት ይሄኛውን ዩኒት ዲስከስ እናደርጋለን። ስለዚህ የዚህ ቶፒክ ወይም የዚህ ዩኒት ዋናው ዓላማ ምንድን ነው? መጀመሪያ ኬሚስትሪን ዲስክራይብ ማድረግ እንዲሁም ስኮፑን መረዳት፣ በመቀጠልም ደግሞ ኬሚስትሪ ከሌሎች ትምህርቶች ጋር አብራችሁ ጄኔራል ሳይንስ ላይ ስትማሩ የነበራቸው ወይም ደግሞ ሌሎችም አንድ ላይ ሆነው ያለው ሪሌሽንሽፕ ምን ይመስላል፣ በምን ሁኔታ ይገናኛሉ የሚለውን ዲስከስ እናደርጋለን። እንዲሁም የኬሚስትሪ አፕሊኬሽን ዴይ ቱ ዴይ አክቲቪቲያችን ላይ በትምህርት በሕክምና በተለያዩ ዘርፎች ላይ ያለው አስተዋጽኦ ምን ይመስላል የሚለውንም እንረዳለን። እንዲሁም አገራችን ውስጥ የሚገኙትን ዋና ኢንዱስትሪዎች በማወቅ እንዲሁም የሚሰሩትን በመለየት ይሄንን ዩኒት እናጠናቅቃለን ማለት ነው። ስለዚህ ምን ብለን ነው የምንጀምረው? ኬሚስትሪን ዲፋይን በማድረግና ስኮፑን በመረዳት ይህንን ሴክሽን እንጀምራለን። ኬሚስትሪ ምን ማለት ነው? ኬሚስትሪ ስለ ማተር የሚያጠና ሳይንስ ነው። ስለ ማተር ምን 4 ዋና ነገሮችን፣ የመጀመሪያው ምንድነው? ኮምፖዚሽን፣ ሁለተኛው ፕሮፐርቲ፣ ሶስተኛው ስትራክቸር፣ አራተኛው ትራንስፎርሜሽን። እነዚህን 4 ነገሮች 4 ዋና ኬሚስትሪ ስለ ማተር ኤክስፕሌን የሚያደርግባቸውን 4 ዋና ኮንሰፕቶች እንዳትረሷቸው። ስለዚህ ምን ለማለት ነው? ኬሚስትሪ ስለ ኮምፖዚሽን፣ ስትራክቸር፣ ፕሮፐርቲ እና ትራንስፎርሜሽን ኦፍ ኢነርጂ ያጠናል ያልሽው ለምንድን ነው ካላችሁኝ፣ የመጀመሪያው ለምሳሌ ምን አለን? ፕሮፐርቲ። ስለዚህ የማተርን ፕሮፐርቲ ስንል አንድ ማተር ፊዚካል እና ኬሚካል አካላዊ እና ኬሚካላዊ ባህሪ አለው። ስለዚህ የአንድን አተም አሁን ወተር ከለርለስ ነው ሲል ከአይስ እስከ ቬፐር እስከሚሆን ያለውን አካላዊ ለውጡን ኤክስፕሌን የሚያደርግ ከሆነ እንዲሁም ሌሎች ስለ ኤሌክትሪክ ኮንዳክቲቪቲው፣ ስለ ቴስቱ እንዲሁም ኬሚካል ስናይ ደግሞ ከሌሎች ኤሌመንቶች ጋር ስለሚያደርገው ሪያክሽን ኤክስፕሌን የሚያደርግ ከሆነ ስለ ፕሮፐርቲው አወራ ማለት ነው። ስለዚህ ኬሚስትሪ ምን ያወራል ማለት ነው? ስለ ማተር ፕሮፐርቲ ያጠናል። ሌላው ደግሞ ኮምፖዚሽን ነው። እዚሁ ከወተር ሳንወጣ ወተር ከምን ተሰራ የሚለውን የሚነግረናል ማለት ነው። ይህም ማለት ወተር ለምሳሌ ከሃይድሮጅን እና ከኦክሲጅን 2 ሃይድሮጅን እና 1 ኦክሲጅን ሆነው የሚሰራ ነው። ስለዚህ ከምን ተሰራ የሚለውን ኤሌመንቶች ኮምፓውንዶች ወይም የተለያዩ ነገሮች ከምን እንደተሰሩ ኮምፖዚሽናቸውን፣ ስሪታቸውን ይነግረናል። ስለዚህ ምን አለን? ፕሮፐርቲ አለን፣ ኮምፖዚሽን አለን፣ እንዲሁም ስትራክቸር ስንል ዋተር ሲሰራ 1 ኦክሲጅን እና 2 ሃይድሮጅን ቦንድ አድርገው ስንል ይሄ ቦንድ ምን አይነት በዛች በአቶሚክ ሌቭል ወይም በአቶሚክ ሌቭሏ ስናየው ምን አይነት ቦንድ ሰሩ? ይሄ ቦንድ ባህሪውን ይወስነዋል። ቅድም ያልኳቸው የጠቀስኳቸውን የወተር ባህሪዎች ኤክስፕሌን ያደርጋል። ስለዚህ ስትራክቸሩን መረዳት የአንድን ኮምፓውንድ ባህሪም እንድንናገር ያደርገናል ማለት ነው። ስለዚህ ስለ ተለያዩ ኮምፓውንዶች ወይም ስለ ማተር ስትራክቸር ስለተሰራበት ስትራክቸርም ኤክስፕሌን ያደርግልናል። ሌላው ትራንስፎርሜሽን ስንል አሁን ለምሳሌ ወተር ከአይስ ወደ ፈሳሽነት ከፈሳሽነት ወደ ጋዝ ሲለወጥ በሚኖረው በመሃል የወተር ሞለኪውሎች በሚሰሩት ቦንድ በሚፈጠር ወይ ኢነርጂ ሉዝ ማድረግ ወይም ኢነርጂ ጌን ማድረግ የሚፈጠረው ቼንጅ ወይም ትራንስፎርሜሽን ኦፍ ኢነርጂ ኤክስፕሌን ያደርግልናል ማለት ነው። ስለዚህ ከወተር ሂት ሪሙቭ ስናደርግ፣ ኢነርጂ ሪሙቭ ስናደርግ በረዶ ይሆናል። ሂት ስንሰጠው ደግሞ ቦንድ ይሰበርና ደግሞ ምን ይሆናል?
ፈሳሽ ይሆናል። ከዛ ደግሞ በደንብ ሙቀት ስንሰጠው እያለ አት በሞለኪውላር ሌቭል ላይ ያለውን ትራንስፎርሜሽን ኦፍ ኢነርጂ ኤክስፕሌን ያደርግልናል። ስለዚህ 4 ዋና ኬሚስትሪ ስንል የሚመጡልን ኮንሰፕቶች ምንድን ናቸው? ፕሮፐርቲ፣ ኮምፖዚሽን፣ ትራንስፎርሜሽን ኦፍ ኢነርጂ እና ስትራክቸር ናቸው ማለት ነው። ነገር ግን እዚህ ጋር ስለ ማተር ነው የሚያጠናው ካልሽ ሌላ ማተር ያልሆነ ነገር አለ ወይ? ማተርስ ምን ማለት ነው ካላችሁ ማተር ማለት ማንኛውም ቦታ የሚይዝ እና ክብደት ያለው ነገር። ለምሳሌ እዚሁ እንደጠቀስነው ውሃ፣ ጨው እንዲሁም አየር ማስ አለው እንዲሁም ስፔስ ይዛል። ለምሳሌ ፊኛ በምንነፋበት ጊዜ የፊኛውን ስፔስ በአየር ስለሞላ ነው። ስለዚህ ቦታ ይዛል ማለት ነው። ስለዚህ ኤርም ማተር ነው። ነገር ግን ማተር ያልሆኑ ነገሮች ምንድን ናቸው ካልን አሁን ለምሳሌ እኔ አሁን ሳወራ ለእናንተ ድምፅ አለ አይደለ? ሳውንድ ኢነርጂ። ስለዚህ ኢነርጂ የሆኑ ነገሮች እንደ ላይት ኢነርጂ፣ ሳውንድ ኢነርጂ ምንድን ናቸው? እነሱ ማተር ያልሆኑ ነገሮች ናቸው። ስለዚህ ቦታ የላቸውም፣ ቦታ ይዙም፣ ክብደትም የላቸውም። ስለዚህ ኢነርጂ የሆኑ ነገሮች ምንድን ናቸው? ነን ማተር ተብሎ ይከፈላል። ስለዚህ ማተርና ነን ማተር ብለን እንከፍልና ኬሚስትሪ ግን ስለ ማተር ኮምፖዚሽን፣ ስትራክቸር፣ ፕሮፐርቲ እና ትራንስፎርሜሽን ኦፍ ኢነርጂ የሚያጠናልን የናቹራል ሳይንስ ዘርፍ ነው ማለት ነው። ስለዚህ ስለ ማተር ስናወራ ደግሞ ምን አለ? ፒውር ሰብስታንስ እና ሚክስቸር። ስለዚህ ፒውር ሰብስታንስ ስንል ማንን ይዛል? ፒውር ኤሌመንቶችን እና ኮምፓውንዶችን ይዛል። ኤሌመንት ማለት ከተመሳሳይ አተም ለምሳሌ አይረን አንድ ላይ አይረን ሜታልን የሚሰጠን። ኮምፓውንድ ካልን ግን የተለያዩ ኤሌመንቶች ኬሚካሊ ሪያክት አድርገው ኬሚካሊ ቦንድ ሰርተው የሚፈጠር ከሆነ ኮምፓውንድ እንላለን። እነዚህ ኤሌመንት እና ኮምፓውንዶች ምን ተብላችሁ ነበር የተማራችሁት? ፒውር ሰብስታንስ። ፒውር ሰብስታንስ ካልን ደግሞ ለሱ ተቃራኒ ምንድነው? ሚክስቸር ማለት አንድ ወይም ከዛ በላይ የሆኑ ኤሌመንቶች ፊዚካሊ ነው ኮምባይን የሚያደርጉት፣ ፊዚካሊ ነው አንድ ላይ የሚደባለቁት። ፊዚካሊ ተደባለቁ ማለት እያንዳንዱ ኤሌመንት ወይም እያንዳንዱ ኮምፓውንድ የራሱ ፕሮፐርቲ ይይዛል። ነገር ግን ኮምፓውንድ ላይ ምንድነው የሚሆነው? አዲስ ሰብስታንስ ዊዝ ኒው ፕሮፐርቲ አዲስ ሰብስታንስ የሚፈጠረው እና በዚህ ጊዜ ኬሚካሊ ሪያክት ስለሚያደርጉ ነው የተለያዩ ኤሌመንቶች። ሚክስቸር ጊዜ ግን ምንድነው የሚሆነው? እያንዳንዱ ኮምፖነንት የራሱ የሆነ ፕሮፐርቲ ይጠብቃል ማለት። ስለዚህ እሱን ሚክስቸር እንለዋለን። ስለዚህ ሰብስታንስ ማለት ምን ማለት ነው? ሰብስታንሶች ምን አለን? ፒውር ሰብስታንስ አለን እና ኤሌመንት እና ኮምፓውንድ አለን። ከአንድ ከተመሳሳይ አተም የሚሰሩ ከሆነ ኤሌመንት፣ ሁለት እና ከዛ በላይ ኤሌመንቶች ኬሚካሊ ኮምባይን የሚያደርጉ ከሆነ እና አዲስ ሰብስታንስ ዊዝ ኒው ፕሮፐርቲ የሚሰጡን ከሆነ ኮምፓውንድ፣ እንዲሁም ደግሞ ሁለት እና ከዛ በላይ የሆኑ ኤሌመንቶች ወይም ኮምፓውንዶች ፊዚካሊ የሚደባለቁ ከሆነ ደግሞ ሚክስቸር እንለዋለን። ስለዚህ ስለ ኬሚስትሪ ስለ ማተር ነው የሚያጠናው። ማተር ብለን ደግሞ ከፍለን ፒውር ሰብስታንስ፣ ሚክስቸር ብለን ኤክስፕሌን ካደረገን ደግሞ ስኮፕ ኦፍ ኬሚስትሪ በጣም ብዙ የሆኑ የዕለት ተዕለት ኑሯችንን ይነካል አይደለ? በጣም ብዙ ዘርፎች ላይ ይገባል። ሕክምና ላይ ይገባል፣ አግሪካልቸር ላይ፣ እንዲሁም ቴክኖሎጂ ላይ፣ የተለያዩ ዘርፎች ላይ ይገባል። ስለዚህ እስቲ የተለያዩ የኬሚስትሪ አይነቶችን ኬሚስትሪ ፓርቶችን እንዴ። የመጀመሪያው ፊዚካል ኬሚስትሪ ነው። ፊዚካል ኬሚስትሪ የሞለኪውሎች ሞለኪውላር ሌቭል አናቶሚክ ሌቭል የሚኖረውን ቢሄቪየር የሚያጠናልን ነው። ኢነርጂ ቼንጁን ልክ ቅድም እንዳልኳችሁ ወተር ከአይስ ወደ ውሃ ፈሳሽነት፣ ከፈሳሽነት ወደ ጋዝነት በሚለወጥበት ጊዜ ስለሚኖሩ እንዴት አድርጎ ቦንድ እንደሚሰበር፣ እንዴት አድርጎ ኢነርጂ ወጣ ወይስ ኢነርጂ ገባ የሚለውን ኤክስፕሌን የሚያደርግልን ፊዚካል ኬሚስትሪ እንለዋለን። ቀጣይ ደግሞ ኦርጋኒክ ኬሚስትሪ የምንለው ካርበን ኮንቴኒንግ የሆኑ ኮምፓውንዶችን የሚያጠና የኬሚስትሪ ዘርፍ ነው። ካርበን ቤዝድ የሆኑ ነገሮች ሁሉ ኦርጋኒክ ኬሚስትሪ ናቸው ወይ? አይ ኤክሰፕሽናሎች አሉ። ለምሳሌ እንደ ካርበን ዳይኦክሳይድ፣ ካርበን ሞኖክሳይድ የሆኑ ካርበን ዳይኦክሳይድ፣ ካርበን ሞኖክሳይድን ሃይድሮካርበኖች ካርበን ቢይዙ ኦርጋኒክ ናቸው አንልም። ኦርጋኒክ ናቸው የሚባሉት ብዙ ጊዜ ህይወት ያላቸው ነገሮች ላይ የሚገኙ ኮምፓውንዶች ምንድን ናቸው? ኦርጋኒክ ናቸው። ካርበንም ይይዛሉ። ስለዚህ ካርበን ቤዝድ ካርበን የያዙ ነገሮችን የሚያጠናልን የኬሚስትሪ ዘርፍ ኦርጋኒክ ኬሚስትሪ እንለዋለን። ግን ኤክሰፕሽኖች አሉ። ኤክሰፕሽኖቹ ካርበን ዳይኦክሳይድ፣ ካርበን ሞኖክሳይድ እና ሃይድሮካርበን ሳይሆን
እነሱ ምንድናቸው? እንደዚህ ኦክሳይዶች ናቸው አይደለ? ስለዚህ ኢንኦርጋኒክ ኬሚስትሪ ላይ እንመድባቸዋለን። ካርበን የያዘ ሁሉ ኦርጋኒክ ኮምፓውንድ ነው አንለውም። ስለዚህ ኦርጋኒክ ኬሚስትሪ ይሄን ይመስላል። ኢንኦርጋኒክ ኬሚስትሪ ካለን ደግሞ ነን ካርበን ቤዝድ የሆኑ ግን ቅድም እዛ ጋር የጠቀስናቸውን ካርበን ዳይኦክሳይድ እና ካርበን ሞኖክሳይድን እዚህ ጋር እናጠቃልላቸዋለን። ስለዚህ ኢንኦርጋኒክ ኮምፓውንድ የምንላቸው ድሮ የተማራቸዋቸው አራት ዋናዎቹ እነማን ናቸው? ኦክሳይድ፣ ሳልት፣ አሲድ፣ ቤዝ የሚያጠናለን ሳይንስ ኢንኦርጋኒክ ኬሚስትሪ እንለዋለን። ሌላኛው አናሊቲካል ኬሚስትሪ። አናሊቲካል ኬሚስትሪ ማለት እንደ መርማሪው ኬሚስትሪ የሚመረምር እንደ መርማሪው ፖሊስ አድርጋችሁ ማሰብ ነው። የአንድን ኤሌመንት ስሪት ኳሊቴቲቭሊ እና ኳንቲቴቲቭሊ የሚተነትንልን የኬሚስትሪ ዘርፍ ነው። ኳሊቴቲቭ እና ኳንቲቴቲቭ ስትይ ምን ለማለት ነው ካላችሁ፣ ኳሊቴቲቭ ካልን ከምን ተሰራ፣ ለምሳሌ ወተር ከሃይድሮጅን እና ከኦክሲጅን የተሰራው ብሎ ምን ተነትን ከሆነ ስለ ስሪቱ አይነቶች ስለሰሩት አይነት ነው ያወራ ነው። ነገር ግን ከስንት ሃይድሮጅን እና ከስንት ኦክሲጅን የምንል ከሆነ ግን ኳንቲቲ መጠን ስንት የሚለው መጠን ነው አይደል የሚነግረን። ስለዚህ ስለ ኳንቲቴቲቭ እና ኳሊቴቲቭ የኬሚካል የኮምፓውንዶችን ስሪት የሚነግረን የኬሚስትሪ ዘርፍ ማናልን አናሊቲካል ኬሚስትሪ። ሌላኛው ደግሞ ባዮ ኬሚስትሪ ነው። ባዮ ማለት ምን ማለት ነው? ላይፍ ማለት ነው አይደለ? ስለዚህ ህይወት ያላቸው ነገሮች ውስጥ ስለሚገኝ ኬሚካል ሪያክሽን ስለሚገኙ ኮምፓውንዶች የሚነግረን ባዮ ኬሚስትሪ እንለዋለን። ለምሳሌ ፕላንቶች ምግብ ያዘጋጃሉ የራሳቸውን በፎቶሲንቴሲስ ላይ የሚካሄዱ ሪያክሽኖች፣ ኤንዛይሞች እኛ የምንመገበው ምግብ ዳይጀስት ያደርጋሉ። እንዲሁም ደግሞ የምንመገበው ምግብ ደግሞ ከኦክሲጅን ጋር ሪያክት በማድረግ ኢነርጂ ይሰጠናል አይደለ? ስለዚህ ሁሉ ህይወት ያላቸው ነገሮች ስለሚደረጉ ኬሚካል ሪያክሽኖች የሚያጠናልን የኬሚስትሪ ዘርፍ ምንድነው? ባዮ ኬሚስትሪ። ስለዚህ ስለ ኬሚስትሪ ለምን ይጠቅማል? ዋይ ኬሚስትሪ ማተርስ የሚለውን ጥያቄ ለመመለስ ኬሚስትሪ ከህክምና፣ ሜዲሲን፣ አግሪካልቸር እንዲሁም የተለያዩ ማቴሪያሎችን ላይ ትልቅ አስተዋጽኦ አለው። ህክምና ስንል አንድን በሽታ እንዳይፈጠር ከመከላከል፣ ከተፈጠረ ደግሞ እንዴት አድርገን ያን በሽታ እናገኘው፣ ምንድነው የበሽታው አይነት የሚለውን። ለምሳሌ አንድ ኢንፌክሽን ይዟችሁ ሐኪም ቤት ብትሄዱ ሐኪሙ ምን ያደርጋል? ያላችሁን የምታሳዩትን ምልክት ይጠይቃችሁና ላብራቶሪ እንድትሄዱ ያደርጋችኋል አይደለ? ስለዚህ ላብራቶሪ ቴክኒሻኑ ምን ያደርጋል? ከእናንተ ሳምፕል ይወስድና የተለያዩ ኬሚካሎችን በመጠቀም ምን አይነት ኢንፌክሽን እንደያዛችሁ፣ ኢንፌክሽኑ ከምን እንደመጣ ይመረምራል አይደለ? ከዛ ያንን ምርመራ ውጤት ይዛችሁ ደግሞ ሐኪሙ ጋር ስትመለሱ ያንን በሽታ ለማዳን ምን ያደርጋል? መድኃኒት። ስለዚህ ያ መድኃኒት ከሰውነታችን ጋር እንዴት ምን አይነት ሪያክሽን ቢፈጥር ነው ወይም ደግሞ እንዴት አድርጎ ቢስማማ ነው እኛን የሚያደነን የሚለው ኬሚስትሪ ባዮ ኬሚስትሪ ከተለያየ ከቴክኖሎጂዎች ጋር አንድ ላይ በመሆን ድረግ ዴቨሎፕ ይሆናሉ አይደለ? ስለዚህ እነዛ ድረግ ዴቨሎፕ የተደረጉት ደግሞ እኛን ለመፈወስ ይጠቅማሉ። ስለዚህ ህክምና ላይ ቅድመ መከላከል ጀምሮ እስከ ፈውስ ያለው ፕሮሰስ ላይ ኬሚስትሪ ትልቅ አስተዋጽኦ አለው። አግሪካልቸር ላይም ከዚህ በኋላ በሚኖሩ ሴክሽኖች ላይ ዲስከስ የምናደርገው ቢሆንም አግሪካልቸር ላይ ምርትን ለመጨመር እንዴት አድርገው ምርትን ሊጨምር፣ እንደዚህ ሰብሎች ምን አይነት ኒውትረንት ቢያገኙ ነው ምርታማ የምንሆነው የሚለውን፣ እንዲሁም ደግሞ ጥቃት እንዳይፈጸምባቸው ክሮፖቹ ላይ በኢንሴክቶች ሊሆን ይችላል፣ በአረሞች ሊሆን ይችላል፣ እንዳይፈጠር ምን አይነት ኬሚካሎችን እንጠቀምና እናስወግዳቸው የሚለን ይነግረናል። እንዲሁም ማቴሪያሎችን፣ ጨርቆችን የምንጠቀማቸው የተለያዩ ማቴሪያሎች ላይ ኬሚስትሪ አስተዋጽኦ አለው። ቴክኖሎጂ ላይ እንዲሁም ኢንቫይሮንመንት ላይ የዓለም ሙቀት መጨመር እንዴት እንከላከል ስንል ስለ ኬሚስትሪ ትልቅ አስተዋጽኦ፣ ኢንቫይሮንመንታሊ ፍሬንድ ሊሆኑ የተለያዩ ነገሮችን ዲስከቨር ለማድረግ ይጠቅመናል ማለት ነው። ስለዚህ በዚህኛው ሴክሽን ላይ ኬሚስትሪ ምንድን ነው፣ የኬሚስትሪ ምንነት ጀምረን ስለ ኬሚስትሪ ጥቅም፣ እንዲሁም ስለ ኬሚስትሪ የተለያዩ ኬሚስትሪ ታይፖች ብለን ዲስከስ አድርገናል። ኬሚስትሪ ስለ ማተር ኮምፖዚሽን፣ ትራንስፎርሜሽን፣ ስትራክቸር ኤንድ ፕሮፐርቲ ያጠናል ብለን እነዚህ አራቱ
የኬሚስትሪ ዴፊኒሽን ላይ ያሉ 4 ዋና ዋና ነጥቦችን ምን እንደሆኑ አውቀናል። ስለ ማተር እና ነን ማተር እንደሆኑ ለይተናል። ስለ ማተር የምናወራ ከሆነ ደግሞ ፒውር ሰብስታንስ ኤንድ ሚክስቸር፣ ፒውር ሰብስታንስ እንል ኤሌመንት እና ኮምፓውንድ ምንድን ናቸው፣ ኮምፓውንድ እና ሚክስቸር በምን ይለያሉ የሚለውን ዲስከስ አድርገን ስለ ስኮፕ ኦፍ ኬሚስትሪ ስናወራ ስለ ፊዚካል ኬሚስትሪ፣ ኦርጋኒክ ኬሚስትሪ ካርበን ቤዝድ ነው አለን፣ ኢንኦርጋኒክ ኬሚስትሪ ነን ካርበን ቤዝድ እያለን ዲስከስ አድርገናል። እንዲሁም ኬሚስትሪ ለምን ይጠቅማል ካልን ሕክምና ላይ፣ አግሪካልቸር ላይ እንዲሁም ማቴሪያል ዴቨሎፕመንት ላይ፣ ቴክኖሎጂ ላይ ትልቅ አስተዋጽኦ እንዳለው ዲስከስ አደረግን። ቀጣይ በሚኖረው ሴክሽን ደግሞ ስለ ኬሚስትሪ እና ኬሚስትሪ ከሌሎች ሳይንሶች ጋር ስለሚኖረው ሪሌሽንሽፕ ዲስከስ እናደርጋለን። የተዘጋጁላችሁን ጥያቄዎች ሰርታችሁ እንገናኛለን።